አካባቢን መጠበቅ አንድ ትልቅ ጠቃሚ ሴት ነው በተለይ በዚህ በአየር ንብረት ለውጥ በመኖርበት ጊዜ ለዛፎች ለተፈጥሮ ዛፎች ትኩረት ማድረግ መጠበቅ ላለፉትም ትውልዶች ለወደፊትም ለመጡት ጠቃሚ መሆኑን ያስገነዘበ ይሄዳል ማለት ነው እንዳየው ሲዳማ በአብዛኛው ይሄ አግሮፎረስትሪ የምንለው ሲስተም ነው ያለው ማለት ዛፎች የትም ስትሄድ ዛፍ አታጣም ዛፎች በብዛት አሉ እነዚህ ጠቃሚ ለአካባቢን የሚጠቅማሉ ሶሳይቲንም ሰርቫይቭ እንዲያደርግ ከቻለ ደግሞ ስራይብም እንዲያድግም ምረዱ ናቸው ማለት ነው ሴቱ ውስጥ በጣም ወሳኝና እንደ ሀገርም እንደ ማህበረሰብም መተከም ያለብን ኤሌመንቶች አሉት ለምሳሌ ፊቼ ቀን በተለይ ፊጣራ ማታ ማህበረሰቡ አንድ ላይ ተሰብስቦ በአንድ ሻፌታ ምንድነው ምግብ ይመገባሉና ያ ሲደረግ የነዛ አንዱ ትርጓሜ ሲታየው በሌላ ቀን ሻፌታ በቆጮ በቅቤ ተሰርቶ ቢቀርብ ራሱ አባወራም ባልምስት በተለያየ ጊዜ አንዳንዴ ተሰብስበው አንዳንዴ ለብቻቸው ይበላሉ ትናንሽ ልጆችና አባት ልጆች እናት እንደዛ ይበላሉ በእለቱ ግን ቤት ያለ አንድ ቤተሰብ በስጋ ዝምድና ብቻ ሳይሆን እዛው ቤተሰብ ነው ብሎ አቅራቢያ ያሉ ተሰብስበው አንዴ ነው የሚቆርሱት እና ምንድነች እቺ አንደኛ አንድነትን ሁለተኛ እኩልነትን ምንጸባረቅበት ነው ለበዓሉ ዝግጅት ሰሞኑን ሰፊ ስራዎች ስንሰራ ነው የከረምነው አንደኛ ያው ከተማም ከዚህ በፊት ሰላማዊ የሆነች ከተማ ነች ሰላማን የበለጠ የሚመጡ እንግዶች አስተማማኝ የሆነ ሰላም ኖሮ በዓሉም አክብረው በስነ ስርዓት እንዲሄዱ ከማድረግ አንፃር የአካባቢ ጥበቃዎችን በሮንድ ጭምር እየተሳተፍን ያለነው እንደነዋሪ ከዚህ በተጨማሪ ደግሞ የጽዳትና ውበት ስራዎቻችንንም አጠናክረን ሰርተን እንግዲህ ዛሬ እንግዶቻችንን ተቀብለን ወደ ከተማችን እየገቡ ነው ያሉት እኛም እንግዲህ ዳኤቡሽ ይያል እየተቀበልን ያለነው ማለት ነው ሲዳማ ህዝብያም እንደሚታወቀው በዳኤቡሽ የምንታወቅ ህዝቦች ነን አቀባበልም በሚገባ ተዘጋጅተን እየጠበቅናቸው ነው የሚመጡ እንግዶች አሉ በዳኤቡሻችን እንደገና ህዝቡን ለመቀበል በዓላችንን ደስ በሚል ሁኔታ ለማክበር የተጣሉትን በማስታረቅ የአንድነትና የፍቅር በዓል መሆኑን ለማሳየት ሁላችንም ዝግጅታችንን ጠብቀን እኛም ወደዛ እየሄድን ነው ፊጦራ ለትና በጫምባላላ ጉድማለ በመኖረው ፕሮግራም በሁለቱም የጸጥታ ኃይሉ ከሌሎች ጸጥታ ኃይሎች ጋር በቅንጅት እየተሰራ ያለበትና በቂ ስምሪት የሚተሰጠው ሁኔታ ነው ያለውና ቀድሞ ስንሰራ ከነበረበት በተጨማሪ በካሜራና በሌሎች ተጨማሪ ሽፋን ጸጥታ እንዲያገኝ በዘመናዊ ቴክኖሎጂ ተጠቅመናቸው ነገሮች አሉ መረጃ ዘርፎቻችንን በነፃ መስመር ስልኮቻችን በርካታ ሰዎች አንድ ጊዜ ማስተናገድ የምንችልባቸው ተቋም መቀበል የምንችልባቸው አማራጮችን ሁሉ ያመቻቸንበት ሁኔታ ነው ያለው